ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ምርጥ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። ለዚህ ሰዓት በቅተናል። እናንተ እንዴት ናችሁ? በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ትናንትና እንግዲህ አንድ ደስ የሚል ነገር አይተን ነበረ። እነ ብሩኬ ቤት በጣም ደስ የሚል ነገር አይተን ነበረ። ነገር ግን ሁላችንም በጉጉት ስንጠብቀው እንደነበረ ግልጽ ነው። በእርግጠኝነት ቀኑ ሙሉ ስትጠብቁ እንደዋላችሁ ምላሹ ምን ይሆናል የሚለውን ነገር በጉጉት ስትጠብቁ እንደነበራችሁ እርግጠኛ ነኝ። ምክንያቱም እናንተ ጋር ያለው ስሜት እኔ ጋርም ስላለ ማለት ነው እና እጅግ ደስ የሚል ነበረ። ጥሩ ጊዜ አብረው የሚያሳልፉ ሁላችንም የምናስባቸው እንደ ፍቅረኛሞች ማለት እንደ ፍቅረኛሞች ስላችሁ ጀስት በጣም እንደሚዋደድ እና ውስጥ ለውስጥ እንደሚታወቅ ፍቅረኛሞች ነው እኛ የምናውቀው። እነሱ ደግሞ እንደዛ እንዳልሆነና ጀስት ውስጣቸው ቢዋደድም ቢፋቀርም ነገር ግን በግልጽ ይፋ ያላደረግነው ደግሞ ለእናንተ ብቻ ሳይሆን አንዳችን ለአንዳችንም ይፋ አላደረግነውም የሚል ነገር ነግሮናል ብሩኬ። ዛሬም እንግዲህ ትላንትና ያኔ ፍቅር ጥያቄውን ወይም ደግሞ አፍቅርሻለሁ የሚለውን ቃል ከነገራት በኋላ የእሷን ምላሽ በጉጉት ሲጠብቅ ነበረ። ነገር ግን ምላሹን ማግኘት አልቻለም። እኛ በዛን ሰዓት ላይ እሷም ስሜታዊ ሆና ነበረ። ያው ድንጋጤ ውስጥ ገብታ ነበረ። አንድም ያላሰበችበት ነገር እንደሆነ ግልጽ ነው። ነገር ግን አንዳንድ ጊዜ በጣም ቦታ ለምትሰጡት እጅግ በጣም ማለት ነው ቦታ የምትሰጡት ነገር ድንገት የሆነ ነገር ማነው ሲል በጣም ትደነግጣላችሁ። በተለይ ሴቶች እንደዛ ያለ ነገር ስለሆነ ለወንድ ችግር የለውም። ግን ሀይሚ ጋር እንግዲህ ፊል ያደረገችው እሱ ይመስለኛል እና ከደስታ ብዛት ሊሆን ይችላል። አንዳንዴ ደስታ ኮንፊውዝም ያደርጋል አይደል? አንዳንዴ ግራ ያጋባል ደስታው ማለት ነው እና እሱም ይመስለኛል ዛሬ እንግዲህ በጉጉት ስንጠብቅ ነበረ። የሁላችንም ልብ እንግዲህ ቆማ ነው የዋለችው ማለት ይቻላል አይደለ? እና ስናገኛቸውም ቪዲዮንም ስናየው ልባችን ትር እያለ ነው አይደለ? ያየነው ብዙዎቻችሁ አዎ እንደምትሉ ተስፋ አደርጋለሁ። ምክንያቱም በጣም የምትፈልጉት በነገራችን ላይ የእነሱን አንድ ላይ መሆን እነሱ ብቻ ሳይሆን እናንተ ቤተሰቦቻችንም የነሱ ቤተሰቦች በሙሉ የነሱን አንድ መሆን ይፈልጋል። ስለዚህ ለዚህ ነው በነገራችን ላይ ሁላችሁም የምትጓጉትና ትላንትና ልክ ቡርኪያችን ቃል ስለተናገረ እንኳን ብዙዎቻችሁ ደስታችሁን እየገለጻችሁ ነበረ። እጅግ በጣም ብዙ ሰዎች ኮሜንት ላይ እያነበብኩ ነበረ። በጣም ደስተኛ እንደነበራችሁ እየገለጻችሁ ነበርና የሰው ደስታ የሚያስደስታችሁ ስለሆናችሁ ነው። ነገራችን ላይ ፍቅራቸው ደስ ይላል። እነዚህ ልጆች ደግሞ አንድ ላይ መሆን ግድ ነው። ብዙ አሳልፈዋል፣ አብረው ውጣ ውረዶችን አሳልፈዋል። የብሩኬም ሀሳብ ይሄ ነው። ከአሁን በኋላ ስለ ራሳችን ማሰብ የምንችልበትን አንድ እርምጃ እንራመድ የሚል ነበረ። ከዚህ ፊት በነበረው እንግዲህ ለቤተሰብ አለ አይደለ አንዳንድ ነገር ማሳካት የምትፈልጉትና የሆነ ህልም የያዛችሁት ነገር አለ። ያንን ህልም ለማሳካት ጥረት ታደርጋላችሁ። በተለይ አሁን ለምሳሌ ልክ እነ ብሩኬ የሚያደርጉት ብዙዎቻችሁ ከሀገር ወጣችሁ በስደት ሀገር ውስጥ የቤተሰቦቻችሁን ህልም ለመቀየር የቤተሰቦቻችሁን ህይወት ለመቀየር ደፋ ቀና ትላላችሁ አይደል? ልክ እንደዛው ማለት ነውና ከራሳቸው ይልቅ ብሩኬና ሀይሚም የቤተሰባቸው ነገር ላይ ፎከስ አድርገው ነበረ። አሁን ግን እነዛ ነገሮች በተቻለ መጠን በሆነ ፐርሰንት ጥሩ ደረጃ ላይ ስለደረሰ አሁን የራሳችን የምንለው ጊዜ ደግሞ የራሳችን የምንለው ላይፍ ያስፈልገናል በሚል ነበረ ጥያቄውን ያቀረበላት ሀይሚ። ዛሬ ምላሹን ለመስጠት በጣም የተቸገረች ይመስለኛል። ምናልባት አንዳንድ ጊዜ ምን አለ መሰላችሁ ሴት ልጅ በጣም ለምትወደውና የምታፈቅረውን ፍቅረኛዋን ስታገባ የሰርግ ዋለት ማለት ነው የሰርግ ዋለት ስትወጣ ከቤት ታለቅሳለች አይደል? ምናልባት እንግዲህ ሀይሚም እቺ ስሜት ተሰምቷት ሊሆን ይችላል ብዬ ነው የማስበው። ገብቷቸዋል። መጨረሻ ላይ መሆኗን ስታረጋግጥ በቃ እኔ ብሩኬ ሚስት
ሊሆን ሆኛለሁ በቃ ብለህ የሚለውን ነገር የደስታ ስሜት አይደለ፣ ሀዘን አይደለም። ስለዚህ ያ ስሜት ይመስለኛል በጣም ግራ መጋባት ውስጥ ገብታለች እና ጊዜ ትፈልጋለች። ስለዚህ ያንን ጊዜ ደግሞ ምንም ማለት አይደለም፣ ግን ጥንቃቄ ማድረግ ያለባችሁ በመሀላችሁ ምንም ነገር እንዳይፈጠር። እዩ አንድ ነገር ዛሬ ብላለች። ጉዳዩን ወደ ቲክቶክ ፍርድ ቤት አመጣዋለሁ ጉዳዩን እያለች ነው እና በጣም ደስ የማይል ነገር ነው። የብሩኬን ጉዳይ ዲኤንኤውን እናስመርምር ብሏት ነበረ። ፍላጎት ያልነበራት እሷ ነች። አሁን ግን ዲኤንኤው እስኪመጣ መታገስ አለብን ምናምን ትላለች። ዲኤንኤውን አላደረጉም ሲጀምር። ሀቢባ ጋር ጉዳዩን አድርሼ ከዛን ወደ ቲክቶክ ፍርድ ቤት አመጣዋለሁ ብላለች እና ልክ የፍቅርና የፉአድ ጉዳይ ሰሞኑን እንደተፈጠረው አይነት ነገር ለማስመሰል ጥረት እያደረገች ስለሆነ በመሀላችሁ ምንም አይነት ነገር እንዳይገባ ጥረት ማድረግ አለባችሁ። በዚህ አጋጣሚ በዚህ ክፍተት በተለይ እጅግ ጠንቃቃ መሆን አለባችሁ ብዬ አስባለሁ። ይሄ ሁሉ ቤተሰብ ደግሞ ይሄ ሁሉ ኦዲየንሳችሁ ከሀገር ውስጥ ከሀገር ውጭ ያለው በተለያየ ዓለማት ተበትነው ያሉ የኛ ወዳጆች የኛ ቤተሰቦች የእናንተን አንድነት ይፈልጋሉ። እናንተ ብቻ አይደላችሁም የራሳችሁን አንድነት የምትፈልጉት። ይሄ ሁሉ ህዝብ የእናንተን አንድነት ይፈልጋልና ለዚህም ስትሉ አንድ መሆናችሁ አንድ እርምጃ ወደፊት መራመዳችሁ ግድ ነው። በቃ ልታደርጉት ይገባል። ሀይሚ ይህንን ማመን መቻል አለብሽ። ከምንም በላይ እንግዲህ እናንተ ናችሁ የበለጠ ደግሞ የምትተዋወቁት። እኛ እዚህ ሚዲያ ላይ በምናውቃችሁ ልክ ነው የምናወራው፣ በምናያችሁም ልክ ነው እኛ አንተን የምናስበው። እናንተ ደግሞ በደንብ ስለምትተዋወቁ አንዳችሁ ለአንዳችሁ ምን ያህል አስፈላጊ እንደሆነ ብዙ ጊዜ ስለምትገልጹትም ጭምር ማለት ነው። ይህንን አንድ ደረጃ ከፍ ብታደርጉት የበለጠ ደስ ይላል። ገብቷችኋል አይደለ? የምታረጋግጡት የሆነ ደግሞ ተስፋችሁ የበለጠ ይሰፋል ብዬ አስባለሁ እና እንደዛ ቢሆን ጥሩ ነው። ሀይሚ መረጋጋት አለብሽ። ዛሬ ብሩኬም ያው አበባ ይዞላት ገብቶ ነው እንግዲህ ሊያናግራት የሞከረው። ከክፍሏም እንዳልወጣች ለረጋጋ ብላ ነበር። ትናንትም ማታም እንዳላናገረችው ብሩኬ ነግሮናል። ስለዚህ እንድትረጋጋም ጊዜ መስጠትም አስፈላጊ ነው። እንግዲህ መረጋጋት ካልቻለች ጊዜ መስጠት አስፈላጊ ነው። ስንት ብዙ ጊዜያቶችን 2 ዓመት ምናምን አብራችሁ ቆይታችኋል። በእርግጠኝነት እኔ ብሩኬን የማደንቀው ነገር በዚህ ሁኔታ ውስጥ ሆና እሷን ለማረጋጋት እያደረገ ያለው ነገር ከምንም በላይ የሚደነቅ ነው። ምናልባት አንዳንድ ሰዎች ቢሆኑ ድሮም ለእኔ ስሜት ስላሌለሽ ነው እኔ ብቻ ነኝ ያለኝ እያስመሰልሽ ነው ምናምን የሚሉ ነገሮች ሊመጡ ይችላሉ ብዬ አስባለሁ። እና ሴት ልጅን መረዳት ደግሞ ብሩኬ አሳይቶናል ማለት ነው እና በደንብ ተረድቷታል፣ ስሜቷን ተረድቷታል። ከራሱ ስሜት ይልቅ የእሷን ስሜት ለማስቀደም ጥረት አድርጓል። እሱ ጋር የተሰማውን ስሜት ቢናገርም ከእሷ የሚመጣውም በፍቅር ተገፋፍታ እንድታደርገው እንድትናገረው ከማድረግ ውጭ ምንም አይነት ነገር ወደ ኔጌቲቭ ዓለም ነገሮቹን በኔጌቲቭ አለመመልከቱ ከምንም በላይ የሚበረታታ ነው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዚህ ቤት አዲስ የሆናችሁ ቻናላችንን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር አድርጉ። እስቲ አጥር ያለ ቪዲዮ ይዣለሁ። እሱም ቪዲዮ እያየን ደግሞ ሀሳብ እንሰጥበታለን ማለት ነው። ወደ ቪዲዮ እንሂድ። ምንም አልፈልግም። አንድ ቃል ብቻ ንገረኝ፣ እሱን ሰምቼ እወጣለሁ። እግዚአብሔር እንግዲህ ሀይሚ ቀና ብላ ማየትም አቅቷታል። በጣም ያው ልቧ እናውቀዋለን፣ እንደምታፈቅረው ይታወቃል እኮ ግልጽ ነው። ቃሉን ግን ያው እንግዲህ ምንድነው አንዴ የታፈነው እስኪወጣ መጠበቅ ያስፈልጋል አይደል? ይሰማሻል? ልቤ በጣም እየመታ ነው። እንደዚህ እኔ ራሱ ራሴን አሳምኜ ተዳፍሬ የመጣሁት እና በቃ ይበቃናል ብዬ ነው። ከዚህ በላይ አንቺንም ምንም ማስባል አልፈልግም። እንግዲህ ትላንትናም ብሏል በጣም እንደተጨነቀ ለመናገር ራሱ ቃሉን ራሱ ለመናገር እንዴት እንደተጨነቀ ነግሮናል። ባለፈውም ትላንት እንደነገርኳቸው አንድ እህታችን ቲክቶክ ላይ ላይቭ እንደሚያፈቅራት እንዲነግራት
ስታስገድደው ነበርና ሁለቱም ላበላብ ነበር የሆኑትና ቃሉ እጅግ በጣም ከባድ ነው። በነገራችን ላይ ለፍቅር ዋጋ የሚያውቅ ሰው አፍቅርሻለሁ ማለት ከባድ ነው። የፍቅርን ዋጋ ለሚያውቅ ሰው ማለት ነው። ዋጋውን ለማያውቅ ሰው ግን እንደ ማንኛውም ተራ ቃል ስለሆነ ለማለት አይቸገርም ማለት ነው። አንቺንም ማስጨነቅ አልፈልግም። ብዙ አልፈናል። ብዙ ችግሮችን፣ ብዙ ጭንቀቶችን አልፈናል። ጊዜ ነው ብዬ ስላሰብኩ እውነት ነው። አሁን በጣም እጅግ ከምንም በላይ ጊዜው ነው። እውነት ለመናገር ብሩኬም እንደነገረን እኛም እያየነው እንዳለ ነው። ጥሩ ላይ ናቸው። 2 ዓመት ደስ የሚል ጊዜን አሳልፈው ዛሬ ደግሞ አንድ እርምጃ ወደፊት መራመድ ደግሞ ግድ ነው። የሆነ ነገር የቆማችሁበት ቦታ ላይ የምትቀሩ ከሆነ ችግርም ሊሆን ስለሚችል ማለት ነው። ብሩኬ እንግዲህ ወጥቶለታል። አፈቅርሻለሁ የሚለው ቃሉ ማለት ነው ወጥቶለታል። አንዴ እስኪወጣላችሁ እንግዲህ ትቸግራላችሁ አይደል? ስለዚህ አሁን እንደፈለገው ነው የሚናገረው በነፃነት ማለት ነው አይደለ? እሷም እንግዲህ አንድ ቀን ተንፍሳ በነፃነት አፈቅርሃለሁ እንደምትለው ተስፋ እናደርጋለን። እኔ ማላውቀው ሌላ ነገር አለ ወይስ እኔ ጋር ያለው ስሜት አንቺ ጋር ነው? ንገረኝ። የለም አታፈቅሪኝም አንቺ? እንደምታፈቅርማ ግልጽ እኮ ነው። እንኳን አንተ ኦዲየንስ ያውቀዋል እንደምታፈቅር። ግን ለምን መመለስ እንዳቃታት ግን አይዶን ነው። ለእኔ ራሱ በጣም ግራ ገብቶኛል። እስቲ እህቶቻችን ምናልባት ሀይሚ የተሰማት ስሜት ምን ሊሆን ይችላል ብላችሁ ታስባላችሁ? እስቲ ኮሜንት ላይ ጻፉልኝ። ምንድን ነው? ለምን ይሄንን መናገር አቃታት? ለምታፈቅረው ስሜቷን መግለጽ ለምን አቃታት ሀይሚ? ምክንያቱም እንደ ሴት እናንተ ትረዱታላችሁ ብዬ አስባለሁ። እና በእሷ ቦታ ራሳችሁን አድርጋችሁ ስታስቀምጡ ምን ቢሰማት ነው ነው? ለምን ደስተኛ መሆን ሲጠብቅ እንደከፈኝ አላውቅም። ዋናው ነገር ይሄ እኮ ነው። ደስተኛ መሆን እንደሚያስደስታት ጉዳዩን ደስተኛ እንደሚያደርጋት ታውቃለች ማለት ነው። ስለዚህ ስለማታፈቅረው ሳይሆን ግን ለምን ስሜቷ እንደተረበሸ ይሄ አንዳንድ ጊዜ የሚፈጠር ነገር ነው ብዬ ነው የማስበው። ቅድም እንዳልኳችሁ ደስታ እንድትረበሹ ያደርጋችኋል አይደለ? እጅግ የበዛው ደስታ ማለት ነው። ችግር አለ ንገረኝ። ችግር አለ አንቺ ጋር ምንም የፍቅር ስሜት የለም? እንደምታፈቅር ግልጽ እኮ ነው። የለም ትለ ነበረ ባይኖር ኖሮ። ለምንድን ነው የከበደሽ? ለምንድን ነው የምታለቅሽው? ፈርተሽ ነው አፈቅራለሁ ማለት? ታፈቅሪኝ ከሆነ እኮ በቃ አብረን ሆነን ቤታችንን በደስታ እንምራ። ሚኒ ለፈነዳ ነው በጭንቀት እኮ። በነገራችን ላይ በብሩኬ ቦታ መሆን በጣም ከባድ ነው። ምክንያቱም ምላሹ በጣም ከባድ ነው፣ ያስጨንቃል አይደለ? ምክንያቱም ሀይሚ እንደዚህ መሆን ደግሞ ለብሩኬ ከባድ ነው። አታፈቅረኝም እንዴ? ስንት ነገር ታስባላችሁ። ካላፈቀረችኝስ እንዴት ነው የሚችለው የምቋቋመው የሚለው ነገር ደግሞ ከባድ ነው። በቃ እኔ እኮ ከአንቺ የምፈልገው አንድ ቃል ብቻ ነው። ከዛ እወጣልሻለሁ። አንድ ቃል ብቻ አንድ ቃል ብቻ። በቃ የምታፈቅሪኝ ከሆነ አፈቅራለሁ በይኝ፣ ማይሆንም ከሆነ አይሆንም በይኝ። በቃ ማታፈቅረኝም ከሆነ አላፈቅርም በይኝ። እኔ አንድ ቃል ብቻ ነው ፈልገው። አላፈቅርም ብትል በእርግጠኝነት መቋቋም አትችልም እና ይከብዳል። እረፍ። እንደምታፈቅር ታውቃለህ። ማላውቀውም ነገር ካለ በቃ አንቺ ጋርም ስሜትም ከሌለ ነገር ችግር የለውም፣ እኔ እችላለሁ። በነገራችን ላይ ከቃላት በላይ ተግባር ፍቅርን የመግለጽ አቅም አለው አይደለ? ምክንያቱም እንደምታፈቅረው ግልጽ ነው። በተግባር ብዙ ነገሮችን አይተናል እና እሷ ለብሩኬ የምትሆነው ብሩኬ ለእሷ የሚሆነው ነገር ከቃላት በላይ ተግባር ሲገልጸው የኖረ ስለሆነ እንደማታፈቅረው ሊያስብም አይገባም ብሩክ ማለት ነው። ትንሽ ጊዜ ስጠኝ። ትንሽ ጊዜ ስጠኝ። እንደዚህ አይነት ጥያቄ አጠይቀኝ። አይደለም ስሜት ካለሽ እኮ በቃ እንደዚህ አይነት ጥያቄ አጠይቀኝ። ስለዚህ ጊዜ ስጣት፣ ምንም ችግር የለውም፣ ይደርሳል። እንደምልህም አላውቅም፣ ግራ ገባኝ እኮ። ምን ነው ግራ የሚገባሽ? እኔም እኮ ግራ የገባኝ እኮ እሱ ነው። ምን ነው ግራ የገባሽ? እሺ ለምን ታለ ድንገት የሚፍታ ሚስት ላስተዋውቅሽ ብለህ ያፈነዳኸው የፍቅር ቃል እንግዲህ እሷን ጭንቀት ውስጥ ከቷታል። እኔ ማላውቀው ነገር አለ ሀይሚ፣ በእግዚአብሔር ሀይሚ መልሽልኝ። እኔ ማላውቀው ነገር አለ
ለምንድን ነው የምታለቅሽው? ካለን ይሄ ካሊለ ታዲያ ለምን ታለቅሻለሽ? በቃ እኮ እሺ። አረ ደስታ ነው ብሩክ፣ አረ ደስታ ነው። ተዋት። ለምንድን ነው የማታውቀው ነገር የለም? ምን ሊኖር ይችላል እኮ? ለምን ታለቅሻለሽ? ወይስ ልካ መናገር አልነበረብኝም? ስለማለት ነበር እና ታዲያ ብሩክ፣ በቃ እኔ ያለሁበት ነገር አልገባህም። እኔ ያለሁበት ስሜት ምንም እየገባህ አይደለም፣ እየተረዳኸኝ አይደለም። በቃ ጊዜ ስጠኝ አልኩህ። ጊዜ ብቻ ጊዜ ስጣት እስቲ። ችግር የለውም እኮ ጊዜ ብትሰጣት ምንም ችግር የለውም። ትረጋጋ። ትንሽ ጊዜ ስጠኝ። እኔ ምንም በቃ አንተ ስሜትን ስለነገርከኝ ምናምን ደብሮኝም አይደለም። በተቃራኒው እንደውም በጣም አመሰግናለሁ። ለእኔ ግን ደስ ብሏታል ማለት ነው። ትፈልገዋለች። በጣም አዲስ ነገር ሆነብኝ፣ ከበደኝ መቀበል እና በቃ ትንሽ ጊዜ ስጠኝ ብሩኬ። ችግር የለውም። እንድትጨነቅ ምናምን አልፈልግም። ማርያም አዎ፣ ይሄ ነው በቃ ልክ መሆን ያለበት። በቃ እንድትጨነቅ በቃ እንድትረጋጋ፣ እንደውም ሪላክስ እንድታደርግ ማድረግ ነው። ከአሁን በኋላ ያው እሷም ያመልጣታል ማለት ነው። ግን በጣም ነው ሽማግሌሽ እሺ፣ በቃ ሌላ ምንም አይደለም። በቃ አንቺ ጋር ስሜትም ካሌለ ነው ያላስጨነቅሽም። ግን አይዞህ፣ አንተም አይዞህ፣ እሷም አይዞሽ ሀይሚ፣ ይፈጠራል። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።